ደቀ መዛሙርቱ ኢየሱስ ክርስቶስን የጠየቁት ጥያቄ ስለመጨረሻው ቀንና ስለመምጣቱ ምልክት ነው የጠየቁት። አንደኛው ስለ ዓለም ፍጻሜና ስለመምጣቱ ምልክት የነገራቸው ሃይማኖታዊ ምልክት ነው። ሁለተኛው ደግሞ ፖለቲካዊ ምልክት፣ ሶስተኛው ተፈጥሯዊ ምልክት ነው። ባያውቅ ኖሮ መድኃኒታችን ኢየሱስ ክርስቶስ አንደኛ ደቀ መዛሙርቱ አይጠይቁትም፣ ሁለተኛ ሲጠይቁትም መልስ ሊሰጥ የሚችለው አይ እሱን አባቴ ነው የሚያውቅ እንጂ እኔ አላውቅም፣ በመፈጸም አያውቃትም ለማለት ነው የተጠቀመው። አንተ ወቱ መስዋዕት ንጹሕ እንተ እስቴታ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁና የተከበራችሁ የሰዴቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምንሰነበታችሁ፣ እንኳን ለታላቁ ጾም እኩሌታ ለደብረ ዘይት እግዚአብሔር አምላካችን በሰላም አደረሳችሁ አደረሰን፣ አሜን። እንግዲህ ደብረ ዘይት ሲነሳ ምጽአትን ነው የምናስታውስና ከምጽአት ጋር ተያይዞ ስለ መጨረሻው ቀን በተመለከተ መጽሐፍ ቅዱስ ላይ የተጻፈ አንድ ግልጽ የማይሆንልን ሐሳብ፣ ለብዙ ሰዎች ግልጽ የማይሆን፣ አንዳንዶች ደግሞ በተንኮል ክርስቶስን አምላክ አይደለም ለማለት የሚጠቅሱትን የመጽሐፍ ቅዱስ ክፍል አንስተን እንነጋገራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ይግለጽልን። በማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዚያች ቀን ይላል። ያው ያቺ ቀን የተባለች የመጨረሻዋ ቀን እንደሆነች ወደኋላ ስንመለከት የምናገኘው ነው። ስለዚያች ቀንና ስለዚያች ሰዓት ግን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን የሚያውቃት የለም ይላል። ትልቁ የመወያያ ሀሳባችን ወይም የትምህርታችን ነጥብ የሚያተኩረው ወልድም ቢሆን የሚያውቃት የለም የሚለው ቃል ላይ ነው። አልቦ ዘያምራ ለዛቲ ዕለት ኢመላእክተ ሰማይ ወይ ወልድ ዘእንበለ አብ ባሕቲቱ ይለዋል በግዕዙ። እሱ ነው የምንመለከትና ሁላችሁም ሰዴቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ሰብስክራይብ አድርጋችሁ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እና እንዲሁም ጥያቄ ካላችሁ ኮሜንት ላይ በመጻፍ እስከ መጨረሻው እንድትከታተሉ በአክብሮት ተጋብዛለሁ። እንግዲህ የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች ስለዚያች ቀን ከአብ ብቻ በቀር መላእክትም ቢሆን ወልድም ቢሆን የሚያውቅ ማንም የለም አይነት ሀሳብ ያለው ነውና እንዴት ከሶስቱ አካል አንዱ አካል መድኃኒታችን ኢየሱስ ክርስቶስ ስለ መጨረሻው ቀን ያውቅ ለምን ነው የሚል ጥያቄ ይነሳል። በነገራችን ላይ መድኃኒታችን ኢየሱስ ክርስቶስ ስለ መጨረሻው ቀን ያውቃል ወይ ከተባለ 100% አዎ ያውቃል ነው። ማስረጃችን ምንድን ነው? ማስረጃችን ምንድን ነው ወደሚለው ስንሄድ ራሱ የማቴዎስ ወንጌል ምዕራፍ 24ን ከመጀመሪያው ጀምሮ መመልከት ነው። ለምን ቢሉ እዛ ጋር የተቀመጠ ግልጽ የሆነ ሐሳብ ስላለ። እንግዲህ ክፍሉ እንደሚነግረን የማቴዎስ ወንጌል ምዕራፍ 24 ከመጀመሪያው ጀምሮ እስከ መጨረሻው ድረስ ስለ ዓለም መጨረሻ ስለ ምልክቶች የሚናገር ነው እና በአጭር ቃል መድኃኒታችን ኢየሱስ ክርስቶስ ስለ መጨረሻው ቀን ስለ ዓለም ፍጻሜ እንደሚያውቅ ደቀ መዛሙርቱ ሐዋርያት ቀርበው ደብረ ዘይት በተባለ ቦታ ላይ ተቀምጦ በነበረበት ጊዜ ጥያቄ ጠይቀውታል። የጠየቁት ምን ተአምርሁ ለምጽአትከ ወለህልቀተ ዓለም፣ የዓለም መጨረሻና የመምጣትህ ምልክቱ ምንድን ነው የሚል ጥያቄ ነው። ልብ በሉ። አሁን ይሄ ጥያቄውን ራሱ ብቻውን ብንወስደው ደቀ መዛሙርቱ ኢየሱስ ክርስቶስን የጠየቁት ጥያቄ ስለ መጨረሻው ቀንና ስለ መምጣቱ ምልክት ነው የጠየቁት። ባያውቅ ኖሮ መድኃኒታችን ኢየሱስ ክርስቶስ አንደኛ ደቀ መዛሙርቱ አይጠይቁትም፣ ሁለተኛ ሲጠይቁትም መልስ ሊሰጥ የሚችለው አይ እሱን አባቴ ነው የሚያውቅ እንጂ እኔ አላውቅም ነበር የሚላቸው። ግን በሚያስገርምና በሚያስደንቅ ሁኔታ ስለ ዓለም ፍጻሜና ስለ መምጣቱ በሚገባ ሶስት ያክል ሲጠቀለሉ ሶስት ያክል ነጥቦችን አንስቶ ነግሯቸዋል። አንደኛው ስለ ዓለም ፍጻሜና ስለ መምጣቱ ምልክት የነገራቸው ሃይማኖታዊ ምልክት ነው።
ሁለተኛው ደግሞ ፖለቲካዊ ምልክት፣ ሶስተኛው ተፈጥሯዊ ምልክት ነው። ሃይማኖታዊ ምልክቱ ምንድን ነው ከተባለ እዛው ክፍሉን ስታነቡት ውቁ እያስህቱ ክሙ ብዙሃን ይመጹ በስሜ እንዘ ይብሉ አለ ውእቱ ክርስቶስ፣ ተጠንቀቁ እንዳያስቷችሁ ብዙዎቹ እኔ ክርስቶስ ነኝ እያሉ ይመጣሉ ብሎ በእርግጠኝነት ተናግሯል። ከዚህ ጋር የተያያዘ እንደው ሃይማኖታዊ ምልክቶችን በዛው አስቀምጧል። ቢቻላቸውስ የተመረጡትን ሳይቀር ማሳት እስከሚችሉ ድረስ የተለያዩ ታምራትን እንደሚያደርጉ፣ ብዙ ሐሰተኛ ነቢያት እንደሚነሱ ተጽፎ እናገኛለን። ይሄ የዓለም መጨረሻና የመምጣቱ ምልክት ነው። ሃይማኖታዊ ምልክት ተጠቅሶ ያገኘ ነው። ያመኑት በየቦታው እንደሚገደሉ፣ መከራ እንደሚበዛባቸው፣ ግን ማስጠንቀቂያው እዚህ ላይ ምን የሚል ነው? እንዳያስቷችሁ ተጠንቀቁ የሚል ነበረ ማለት ነው። ሁለተኛው ፖለቲካዊ ምልክት ነው። ፖለቲካዊ ምልክቱን አስቀምጦታል። ህዝብ በህዝብ ላይ፣ ነገስታት በነገስታት ላይ ይነሳሉ። በየሀገሩ የጦር ወሬ ትሰማላችሁ። ማስጠንቀቂያው እቆይ ትደንግጡ፣ እንዲህ ሲሆን ስትሰሙ ግን እንዳትደነግጡ እወቁ የሚል ነበረ። በነገራችን ላይ ይሄ ምልክት ዓለም አቀፍ ምልክት ነው። እንዲህ ከዚህ በፊትስ ብዙ የጦርነት ወሬ ሰምተን አይደለ? ህዝብ በህዝብ ላይ ተነስቶ አልነበረም ወይ? አሁንስ በሀገራችን በኢትዮጵያ እንደዚህ አይደለም የምንመለከተው ከተባለ ምልክቱ የተነገረው ኢትዮጵያ ላይ ብቻ ወይም አፍሪካ ላይ ብቻ አይደለም። በመላው ዓለም የሚደረግ ምልክት፣ ዓለም አቀፍ ምልክት ማለት ነው። ስለዚህ አሁን የፖለቲካ ጉዳይም በዓለም ስትመለከቱ ዓለም እርስ በርሷ ለመጠፋፋት የተለያዩ የጦር መሳሪያዎችን እያመረተች ነው። በጣም ባደጋ ሁኔታ ማለት ነው። አሁን ነው ወይ እሱን እኛ እናውቅ፣ ግን ምልክቶቹ እየተፈጠሩ ያሉ መሆናቸውን እንድንትረዱ ነው። እና መድኃኒታችን ኢየሱስ ክርስቶስ ሁለተኛ ስለ መምጣቱና ስለ ዓለም ፍጻሜ ምልክት አድርጎ የተናገረው የፖለቲካ ጉዳይ ነው። እና በሀገራችን ላይ በዓለማችን ላይ ነገስታት በነገስታት ላይ፣ ህዝብ በህዝብ ላይ ተነስቷል። የጦርነት ወሬ የመገናኛ ብዙሃንን አጣቦ ነው የምንመለከተው። ሶስተኛው ምልክት ተፈጥሯዊ ምልክት ነው። ተፈጥሯዊ ምልክት ደግሞ ያላቸው ምንድን ነው? በየቦታው ረሃብ፣ ቸነፈር፣ ድርቅ ይሆናል። የምድር መናወጥ፣ መንቀጥቀጥ ሁሉ ይከሰታል ብሏቸዋል። እና አንዳንዴ እንግዲህ እንደ ኢትዮጵያ በብዙ ቦታ ላይ የምድር መናወጥ፣ መንቀጥቀጥ እየገጠመ ነው። ይሄ የመጨረሻው ነው ወይ? አይ ምልክቱ ዓለም አቀፋዊ ስለሆነ አንድ ቦታ ላይ የሚፈጸም ብቻ አይደለም። ለምንድን ነው መድኃኒታችን ኢየሱስ ክርስቶስ የሚመጣበትን ቀንና የዓለምን ፍጻሜ ባያውቁ ኖሮ እነዚህ ሶስት ነገሮችን ጠቅለል አድርጎ ለምን ተናገረ ነው? በዚህ ምንም አይነት ጥርጥር የለም። ኢየሱስ ክርስቶስ ከሶስቱ አካል አንዱ አካል ስለሆነ የመምጫውን ቀን በሚገባ ያውቀዋል ማለት ነው። ይሄንን በዚህ መረዳት ቢችሉ እንደዚህ አይነት ጥያቄ የሚጠይቁት በተለይም ደግሞ በእስልምና ሃይማኖት ውስጥ ያሉ በፕሮቴስታንትም ያሉ ሰዎች ዝም ብለው እንደወረደ የሚተረጉሙ ሰዎች አሉና ጥልቅ እውቀትም የሌላቸው አካላት አያውቅም፣ በቃ ስጋን ስለተዋሃደ አያውቅም የሚል የራሳቸውን ማብራሪያ ይሰጣሉና ይሄ አይደለም። ከዚህ በተጨማሪ ኢየሱስ ክርስቶስ የመምጣቱን ጊዜ እንደሚያውቀው እዚሁ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምራችሁ ስትመለከቱ ኢየሱስ ክርስቶስ የተናገረው ነገር አለ። ምንድን ነው የሚለው እዛ ላይ? የሰው ልጅ በሚመጣ ጊዜ ከእሱም ጋር ቅዱሳን መላእክት ይላል። ከዛ አሕዛብ ሁሉ በፊቱ ይሰበሰባሉ እያለ ይሄድና በጎችና ፍየሎችን እንደሚለያቸው ፍርድ እንደሚሰጥ ያስቀምጣል። ማን ነው የሚመጣው አለ? ኢየሱስ ክርስቶስ። የሰው ልጅ ነው ያለው። የሰው ልጅ የሚባለው ኢየሱስ ክርስቶስ ነው። ይህ ግልጽ የሆነ የታወቀ ትምህርት ነው። ዮሐንስን በራእዩ ያስቀመጠው ነገር አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደየስራው ከፍለዋለሁ የሚለው ማነው? በቶሎ እመጣለሁ ያለው ኢየሱስ ክርስቶስ ነው። እንደው ከዚህ ጋር ተያይዞ በቶሎ እመጣለሁ ሲል እንዴት በቶሎ እመጣለሁ ካለ ቆየ እኮ መቼ ነው ግን ቶሎ የሚል ሰው ይኖራል። ቶሎ በእግዚአብሔር ዘንድና ቶሎ በእኛ ዘንድ ይለያያል። በእግዚአብሔር ዘንድ 5500 ዘመን 5 ቀን ተኩል ናት። በእኛ ዘንድ ደግሞ 5500 ዘመን ነው። ስለዚህ ቶሎ በእግዚአብሔር ዘንድና በእኛ ዘንድ ስለሚለያይ ነው። ደግሞ በቶሎ እመጣለሁ ሲል የግድ ያለምንም ማሳለፍ ብቻ አይሆንም። በእያንዳንዳችን ህይወት ይመጣል። በህማም ይመጣል፣ በሞት ይመጣል።
ስለዚህ በቶሎ እመጣለሁ የሚለው ሀሳብ ሰፋ ተብሎ የሚያዝ ነው። ግን ዛሬ የፈለኩት እኔ ያችን ቀን አያውቃትም የሚለው ላይ ስለሆነ በመጽሐፍ ቅዱስ ስትመለከቱ መድኃኒታችን ኢየሱስ ክርስቶስ የሚመጣበትን ቀን ይቅርና የማያውቀው ነገር የለም። ለምን? አምላክ ስለሆነ ነው። ታዲያ እንደዛ ከሆነ መጽሐፍ ቅዱስ ላይ በተለይም ጸሐፊው ማቴዎስ ሲጽፍ ያችን ዕለት ከአብ ብቻ በቀር መላእክትም ቢሆን የሰው ልጅም ቢሆን የሚያውቅ የለም ብሎ የተናገረበት ምክንያቶቹን ሊቃውንት መተርጉማን 4 ያክል አስቀምጠዋል። ባጭር እነግራቸዋለሁ። አንደኛው የሰው ልጅ የተባለው ራሱ አዳም ነው ይላል። ለምንድን ነው ከተባለ ምክንያታቸውን እስቲ ካል ቅደም ተከተሉ ብናየው ከአብ በቀር ያችን ቀን መላእክትም ቢሆኑ ይላል። አብን ጠራ፣ ከዛ መላእክትን፣ ከዛ የሰው ልጅ ይላል። በቅደም ተከተል ካየነው ከመጽሐፍ ቅዱስ ባህሪ አንጻር እግዚአብሔር አብን ጠርቶ ቀጥሎ መላእክትን ከጠራ ቀጥሎ ሊጠራ የሚችለው ሰዎችን ነው የሚጠራው በሚል ማለት ነው። አይ ኢየሱስ ክርስቶስም ቢሆን ኖሮ ማድረግ የሚችለው ምንድነው? መጀመሪያ ላይ መላእክትን ሳይሆን የሚጠራው መጀመሪያ ላይ አብን ጠራ፣ ቀጥሎ ወልድ ኢየሱስ ክርስቶስን ይጠራል፣ በሶስተኛ ደረጃ ደግሞ ራሱ መላእክትን ነበር የሚጠራ። ስለዚህ በቅደም ተከተል በዚህ ነገር እንዲህ ይታያል ፍጥረት በሙሉ ማለት ነው የሚል አንድ አመክንዮ አስቀምጠዋል። አንደኛው ማለት ነው። በሁለተኛ ደረጃ ራሱ ወልድ ነው ብንልም በትክክል ይሰዳል። እንደዚህ መብራራት ይችላል። ለምን የሚለውን ሲጠየቁ አዎ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ስለዚህ ቅድመ ተዋህዶ ማለትም ኢየሱስ ክርስቶስ የስጋው ስም ይባላል ወይም የተዋህዶ ስም ነው። ቃል ስጋን ሳይዋሃደው ስጋ አያውቅም። ቅድመ ተዋህዶ ይላሉ በሊቃውንቱ ቋንቋ አላዋቂ የነበረ ስጋን እንደተዋሃደ ለማስረዳት ነው። ቅድመ ተዋህዶ ማለት ቃል ሳይዋሃደው ስጋ በባህሪው አዋቂ አልነበረም፣ የዓለምን ፍጻሜ አያውቅም። ስለዚህ ያንን ለመግለጥ የተነገረ ሐሳብ ነው። አኮ ኢያእሚሮ ኅቡአተ አላ ከመ ይሃብ መካናተ ለጥንተ ትስብእቱ። እሱ የማያውቅ ሆኖ ሳይሆን ቅድመ ተዋህዶ የማያውቅ እንደነበረ ለማስረዳት ነው የሚል የሊቃውንት ትርጉም አለ ማለት ነው በሁለተኛ ደረጃ። በሶስተኛ ደረጃ ወልድ አያውቃትም ሲል ምን እያለ ነው የሚሉ ሊቃውንት አሁንም ሰፋ አድርገው ሰውት ይህን ጉዳይ ምንድን ነው የሚሉት? እውነት ነው። በምስጢረ ሥላሴ ትምህርት አንድ ኩነት ይባላል። ኩነት ማለት የአብ ኩነቱ መሆን ማለት ነው። ልብ ሲሆን የወልድ ቃል የመንፈስ ቅዱስ ሕይወት መሆን ነው እና በኩነት ደረጃ ሲያዩት ትርጓሜውን አሁን የዓለም ፍጻሜ በአብ ልብነት ታስባ ትኖራለች ይላል። በአብ ልብነት ታስባ ትኖራለች። በወልድ ቃልነት ግን ትጥፋ ወይም ትለፍ ተብሎ አልተነገረም። ስለዚህ በአብ በልብነቱ ታስባ ስለምትኖር በወልድ ቃልነት ግን ስላልተነገረች ከዚህ የተነሳ ወልድ አያውቃትም ተብሎ ተጻፈ። ይሄንን ግልጽ ለማድረግ 2 ሐሳቦችን ላስቀምጥላችሁ። አንደኛ በተግባር አያውቃትም ሲባል መጽሐፍ ቅዱሳዊ ነው ወይ? አዎ ነው። ለምሳሌ በሉቃስ ወንጌል ምዕራፍ 1 ላይ ስንመለከት መልአኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ትጸንሻለሽ ሲላት ወልድ ስለማላውቅ ይህ እንዴት ሊሆን ይችላል አለች። ምን ስለማላውቅ? ወንድ ስለማላውቅ። እንዴ ድንግል ማርያም ወንድ አታውቅም ከተባለ ታውቃለች እንጂ ዮሴፍ ወንድ ነው አይደለ? ወንድ መሆኑን አታውቀውም? ታውቀዋለች። አባቷ ኢያቄምስ ወንድ አይደለ? አዎ። ስለዚህ ምን ትለዋለች? ታውቀዋለች። ሊቀ ካህናቱ ዘካርያስ ወንድ አይደለ? ታውቃለች። ወንዶችን ታውቃለች። ምን እያለች ነው ከተባለ ወንድ ስለማላውቅ የሚለው ቃል በተግባር በሩካቤ ስጋ ወንድ አላውቅም የማወቅ
ሐሳብም የለኝም ስትል ወልድ ስለማላውቅ። ስለዚህ ተግባርን ለመግለጽ አላውቅም በሚል ቃል ምን ተብሏል ማለት መጽሐፍ ቅዱስ ላይ ተጽፎ እናገኛለን። እና ወልድ አያውቃትም ያችን ዕለት ስንል በተግባር ትለፍ ብሎ አላሳለፋትም፣ ተግባርን ያመለክታል። ይሄ ብቻ አይደለም። ሐዋርያው ቅዱስ ጳውሎስ ኃጢአት ያላወቀውን ይላል። ኃጢአት ያላወቀውን ወይም ኃጢአት የማያውቀውን ብሎ የጻፈበት መልእክት አለ። ማንን? ኢየሱስ ክርስቶስን። ኢየሱስ ክርስቶስ ኃጢአትን አያውቅም ወይ? አያውቅም። ኃጢአትን ስርቆት ኃጢአት መሆኑን የመሳሰሉ ኃጢአት እንደሆነ ያውቃል። ግን ለምንድን ነው ያላወቀውን ሲል ምን እያለ ነው ከተባለ ያልሰራውን በተግባር ያልፈጸመውን ያላደረገውን ለማለት ነው የተጠቀመው። አሁንም ወልድ አያውቃትም ሲል ያችን ቃል ምንድን ነው? በተግባር አያውቃትም አላሳለፋትም ለማለት እንጂ በአብ ልብነትማ እንዴት የማያውቃት? ሥላሴ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕይወትነት ሕያዋን ሆነው ይኖራሉ። በአብ ልብነት ታስባ ትኖራለች፣ በወልድ ቃልነት ግን አልተነገረችም። በወልድ ቃልነት ተነገረች ማለት ዓለም አለፈች ማለት ነው። ይህንን ነው የሚናገረው ማለት ነው። ኢየሱስ ክርስቶስ ራሱ እንደሚያውቅ በግልጽ ስለነገረን እኮ ነው እንደዛ የምንለው እንጂ የራሳችን ሀሳብ አይደለም። እና ይህንን በሶስተኛ ደረጃ ሲያስቀምጡ፣ በአራተኛ ደረጃ ያስቀምጡት ወልድ ከአብ ተለይቶ የብቻውን አያውቃትም ለማለት ነው። ዘንበለ አብ ባሕቲቱ ከአብ ብቻ በቀር ማለት ከአብ በተለየ መንገድ ወልድ አያውቃትም። ምክንያቱም ማወቅ በምስጢረ ሥላሴ ትምህርት አንድነትን የሚገልጽ እንጂ ሶስትነትን የሚገልጽ አይደለም። እና ከዚህ የተነሳ በዚህ መንገድ ሊቃውንተ ቤተክርስቲያን አብራርተው ግልጽ አድርገዋል ማለት ነው። በአጭር ሳጠቃልልላችሁ ወልድ አያውቃትም የሚለው ቃል የመጀመሪያው ፍጥረት ለማለት ነው። ለምን ፍጥረት ተባለ? በቅደም ተከተል ምክንያት አብ አለ፣ መላእክት አለ፣ ከዛ ልጅ ነው ያለ አዳም ለማለት ነው። አንድ። በሁለተኛ ደረጃ ወልድ አያውቃትም የተባለ ቅድመ ተዋህዶ አላዋቂ ስጋ የነበረውን እንደ ተዋህዶ ለማስረዳት ነው። ያውቃል፣ አዋቂ ነው። ከተዋህዶ በኋላ ሁሉን አዋቂ ነው ስጋ በቃል ማለት ነው። ከተዋህዶ በፊት ግን ሁሉን አዋቂ አልነበረም እና ያንን ለማስረዳት ነው። በሶስተኛ ደረጃ በአብ ልብነት ታስባ ትኖራለች እንጂ በወልድ ቃልነት ትነገር ተብላ አልተነገረም። በተግባር ማለት በድርጊት ማለት በመፈጸም አያውቃትም ለማለት ነው የተጠቀመው። በአራተኛ ደረጃ ከአብ ተለይቶ የብቻው የሆነ እውቀት ስለሌለው የብቻው አያውቃትም ለማለት ነው። ከአብ በተለየ መልኩ አያውቃትም ከአብና ከመንፈስ ቅዱስ ማለት ነው የሚል ግልጽ የሆነ አጭር ትርጉም ሊቃውንተ ቤተክርስቲያን አስቀምጠዋል። ሁላችንም እንግዲህ ደብረ ዘይት ሲመጣ እንደዚህ አይነት ጥያቄዎችን መረዳት መጠየቅ ይኖርብናል ለማለት ያክል ነው። ያስተማረን የመከረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እሱ የማርያም ነው ይሉኛል፣ ማን ነገራቸው አውቀውኛል።